ሰላም 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 እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ እንግዲህ በእፎይ ጉዳይ ብዙ ነገሮች ውጣ ውረዶች አሉ። እኔም ደግሞ የበኩሌን ልናገር። ተግባባን። ምክንያቱም ሁሉ ነገር እኔ ስናገር ወይ ተከፍሎት ነው ወይ እንደዚህ ነው የሚባል ነገር አለ። እንደፈለጋችሁ ማለት ትችላላችሁ። እውነታውን እናገራለሁ። እመጀመረው ከኔ ነው። በሙስሊም ጉዳይ ላይ በክርስቲያን ጉዳይ ላይ በሌሎችም ጉዳይ ላይ አስተያየት መስጠት ሰው ነኝ። ይሄ እንዳለ ሆኖ ስህተቶች አልሰራም ማለት አይደለም። ከስህተቶቼ የታረምኩበት ነገሮች አሉ ብዬ አስባለሁ። በእፎይ ጉዳይ ስንሄድ ምንድነው የሆነው ነገር? አንድ ሰው ጥሩ ክርስቲያን ከሆነ በፍቅር ያስተምራል። አንድ ሰው ጥሩ ሙስሊም ከሆነ በፍቅር ያስተምራል፣ እንዲሁም ፕሮቴስታንት። ስለዚህ አሁን ያየነው ነገር ምንድነው? ነብዩ መሐመድን ሙስሊሞች እንድታፍሩበት አረጋቸዋለሁ እያለ የሚያስተምረው መንገድ ትክክለኛ ነው ወይ ብላችሁ ኦርቶዶክሶች ቆም ብላችሁ አስቡ። ትክክለኛ ነው ወይ? አንድ ሰው መጥቶ በቅድስት ድንግል ማርያም እንድታፍሩ አረጋቸዋለሁ ብሎ አንድ ሙስሊም ወይም አንድ ፕሮቴስታንት ቢናገር ምን አይነት ስሜት ነው የሚሰማችሁ? ያውም ወንጌል ሰባኪ ነኝ የሚል ሰው። ወንጌል የሚሰበከው በፍቅር ነው። በፍቅር ለሙስሊሞች ጥያቄ ይጠየቃል፣ በፍቅር ለኦርቶዶክሶች ይጠየቃል፣ በፍቅር ለጴንጤዎች ይጠየቃል፣ በፍቅር ለማንም መጠየቅ ትችላላችሁ። ስለዚህ ከነፍሳቸው በላይ ሙስሊሞች የሚወዱትን ነገር እንደዚህ አዝቅጦ ማውራት ዋጋ ያስከፍላል። ትክክለኛ ነው ብዬ ማለት አላስብም። ምክንያቱም ልጅ ያሬድ የሚባለውን ኦርቶዶክስን ተሳደበ ተብሎ ዓመት ከ8 ወር ታስሮ ነው የወጣው። ሌሎችም እንደዚህ አንድ ፕሮቴስታንት ኦርቶዶክስ ቤተክርስቲያን ውስጥ ዘመረች፣ የጴንጤ መዝሙር ዘመረች ተብላ አምጥተው ዘመረች ተብሎ የፕሮቴስታንት አምጥተው ይቅርታ ሲያስጠይቁ ነበር፣ ትክክል አይደለም ተብሎ። ስለዚህ እፎይ ያደረገው ነገር እኔም ማከብራቸው በኡስታዝ ደረጃ ያሉትን እንጂ ተራውን አይደለም። በኡስታዝ አቡበከር ሲናገር ሰምቼዋለሁ። ህግ በህግ አለ። ኢትዮጵያ በህጉ መሰረት ነብያችን ሰለላሁ ዐለይሂ ወሰለም በዚህ ደረጃ አዋረደብን ይጠይቅልን ብለው ነው የጠየቁት። ሌሎቹ ምዕመናኑ ስሜታዊ ይሆናል፣ ማስተዋል የለውም። ህግ ባለበት ሀገር ላይ መጠየቅ አለበት ብለው ነው ያሉት። እነሱ ህግ ያምናሉ፣ እኔ ህግ አለ ብዬ ሀገር ላይ አላምንም። ስለዚህ እፎይ ማድረግ ያለብህ ነገር ከስህተት መማር አለብህ። ይቅርታ ጠይቀ የምትፈልገውን በእስልምና ጥያቄ ካለ ጠይቅ። ሙስሊሞችም ደግሞ በክርስትና ጥያቄ ካላችሁ ጠይቁ። አደይን ደደይ በጣም በቢሊየን ደረጃ በቢሊየን ነው ማውራ ከ2 እስከ 3 ቢሊየን የሚገመት ሙስሊም ያለበት ዓለም ላይ ነብዩ መሐመድን መልእክተኛ ናቸው ብለው የሚከተሉ ሙስሊሞች ጋር ያፍሩባቸዋል ማለት እኔ አይታየኝ። እንኳን ሙስሊሞች ክርስቲያኖች ያከብሯቸዋል ነብዩ መሐመድን። ስለዚህ አንዳንድ ተራ ንግግሮች ዋጋ ላይ ያስከፍሉን ይችላሉ። በጣም የምትወዱትን አሁን በክርስትና ኢየሱስ ክርስቶስን ከነፍሳችን በላይ እንወደዋለን ብለን እናምናለን። በሙስሊሞች ደግሞ ነብይ ነው ብሎ ይታመናል። ሰለላሁ ዐለይሂ ወሰለም ነብያችንን ከነፍሳችን በላይ ነብያችን ብለው ነው ያሉት፣ አምላካችን አላሉ። ነብያችንን ከነፍሳችን በላይ እናምናቸዋለን ካሉ ትክክለኛ የመጨረሻ መልእክተኛ ናቸው ካሉ እኛ ምን ያገባናል? አንተ እመንልኝ አልተባልክ፣ እኔ እመንልኝ አልተባል፣ ሌሎቻችንም ብለናል። በዚህ አጋጣሚ እኔም ከዚህ በፊት ኦርቶዶክስን ባለማወቅ ሙስሊምንም ባለመረዳት የምናረጋቸው ነገሮች ስህተቶች አሉ። መጠየቅ ሲገባን ሶሻል ሚዲያ አለ ብለን እንበጠረቃለን። ለዚህ ጉዳይ ኦርቶዶክስንም ሙስሊምንም ፕሮቴስታንቱንም በጣም አርጌ ያስቀየምኳችሁ ካላችሁ በኔ ይሄ ጾም ወቅት ነው፣ ይቅርታ አላለሁ። እፎይ ማድረግ የምትችለው በዚህ አጋጣሚ ስህተት ሰርታል፣ 100% ስህተት ሰርታል፣ ስህተተኛ ነህ። ስለዚህ ይቅርታ በዚህ ጉዳይ አልገባበትም ብለህ ነገሩን ፍታው። ስጋዬን ምናምን ነው የምትበሉት ምናምን ታገኛት አይደል? ስጋዬን ነው ምናምን እያልክ ነብሴን አታገኘዋትም ምናምን፣ ይሄ ፉከራ አይሰራም። ለምን ተደበቅት አይደል? ስጋን ስለምትፈራ ነው። ስጋን ባትፈራ ፊት ለፊት ትጋፈጥ ነበር። ስጋውን የማይፈራ የለም። ዝም ብለን ወሬና በዛለን እንጂ ስጋ የማይፈራ የለም። አሁንም የምነግራችሁ ነገር ምንድነው? በመከባበር ቢሆን ሙስሊሙ ክርስቲያኑን አክብሮ ክርስቲያኑ ሙስሊሙን አክብሮ ብንኖር መልካም ነው። ዓለም ላይ 5000 ሃይማኖት ባለበት ኦርቶዶክስ እና ሙስሊም በዚህ ደረጃ መነጋገር አለባቸው ብዬ አላስብም።
ሙስሊምም ክብር በሉልኝ፣ ኦርቶዶክስም ፕሮቴስታንትም ሌላም ካላችሁ ክበሩልኝ። ስለዚህ እባካችሁ እኔም እፎይ ነኝ እኔም እዛ ነኝ እላችሁ ልጁን እንዳታስበሉት። ልጁን የሚጠቅመው ከስተቱ እንዲማር ምን ማድረግ አለበት? ይቅርታ አድርጉልኝ አጥፍቻለሁ፣ እንደዚህ አይነት ነገር ጥያቄ ካለኝ ጠይቃለሁ እንጂ እንደዚህ እያልኩ አልሳደብም የሚለው ነገር ይላ ሙስሊም የሚከተሏቸው እንጂ የሚያፍሩባቸው ነብይ የላቸው። ይሄን እነግራለሁ። ነብያቸውን አያፍሩባቸው እርግጠኛው ነኝ እነግራለሁ። እኛ በቅድስት ድንግል ማርያም አማላጅነት እንደማናፍረው እነሱም በነብዩ መሐመድ ነብይነት አንድ ሙስሊም አምጣ አያፍርባቸው። ስለዚህ ይሄ ነገር ስለማይገባ እባካችሁ ኦርቶዶክስ ወንድምናቶች በማታውቁት ነገር ገብታችሁ እያዙ ይልቀቁኝ አትበሉ። ነገ እናንተም ውስጥ ችግር ይመጣል ብዬ አስባለሁ። ስለዚህ በሙስሊሙም በኦርቶዶክስም ከተቻለ በሳትነካኩ የራሳችሁን እምነት ከተቻለ ግን በመጠየቅ በአክብሮት ቢሆን መልካም ነው ብዬ አስባለሁ። ሰላማችሁ ይብዛ። መልካም ቀን ይመቻችሁ። Yo, what's good everybody? This is AB here, bro. እዚህ ጋር ሚላል አንተ አረባክ ፎይን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። አንድ ለአንድ ባለጌ ጥብቅና መቆምበትም ድምጽም ሆነበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ ሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ ሲቀለድባቸው ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ ያሬድን ማየት ትችላላችሁ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታስሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀልዳቸዋል ተብሎ አንድ ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነብዩ መሐመድን መተቸት ወይም ደግሞ የነብዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቅ አድርጋችሁ ጉዳዩን መያዝ ነው። ከዛ ደግሞ ከተፈለገ ደግሞ ትንሽ የፖለቲካል ቅመም ጣል አድርጉበት በኦርቶዶክስና በሙስሊም ግጭቶችን ለማምጣት የሚል ነገር ብጥሉበት ደግሞ ከ1 እስከ 5 ዓመት እፎይ ይላል ማለት ነው። እና ይሄን ነው ማለት ዋናው ነገር ማለት ነው። because እያንዳንዳችን ሃይማኖት አለን። የራሳችንን ሃይማኖት አክብረን የሌላውንም አክብረን መቀጠል አለብን እንጂ ማንንም እየተነሳ ለምሳሌ አንዳንድ ኦርቶዶክሶች አሉ ፕሮቴስታንት ፓስተሮችን እያጠለጠሉ እንዲያሉ እየጨፈሩ ነው ምናምን የሚሉ አሉ። ሙስሊሞቹንም በዛን ያህል የሚተቹ አሉ። ስለዚህ እነዚህም ትምህርት እንዲሆናቸው እፎይን ማስቀጣት አለባችሁ ማለት ነው ሙስሊሞች። anyways love you all.